ዛሬ የተገኘንበት ቦታ የአዲስ አበባ ከተማ አስተዳደር ከያዘቻቸው ትልልቅ ፕሮጀክቶች አንዱ በሆነው በወንዞች ተፋሰስ ልማት ስራ ውስጥ ከእንጦጦ መነሻውን ያደረገው እስከ ታች እስከ ዳውን ስትሪም ምንለው እስከ አቃቂ ድረስ በሚኖረው ፕሮጀክት ውስጥ አንዱ ሴክሽን ተደርጎ የሚወሰደው ከዚህ እስከ ፒኮክ ቦሌ መንገድ ድረስ የተዘረጋው ፕሮጀክት ነው። ይሄ ፕሮጀክት የወንዝ ዳርቻ ብቻ አይደለም፣ ብዙ ልማቶችን በውስጡ ያካተተ ነው። ይህንን ልማት መደገፍ የሚያስችል በዚህ ዓመት ደግሞ የሚካሄደው ሰባተኛው ዙር የአረንጓዴ አሻራ የግሪን ሌጋሲ ፕሮግራም በይፋ እንደ ሀገር ከ3 ቀን በፊት ተጀምሯል። እንደ ከተማችን ደግሞ ዛሬውን ጀምረን ወደ ችግኝ ተከላ መጥተናል። በዚህ ቦታ ላይ አሁን ችግኙን እየተከልን እንገኛለን። ይሄ ቦታ እንግዲህ እንደምታዩት ላንድስኬፑ እንደዚህ አልነበረም። እጅግ በጣም አስቀያሚ ነበር። ወንዞች መነሻ እንደመሆኑ ከዚህ ቦታ ላይ ችግኞችን መትከልና ወንዞችን ትሪት ማድረግ ታች ያለውን ማህበረሰብ መታደግ ነው። ከዛ ባሻገር ይሄ ቦታ የመዝናኛም የብስክሌት የእግር መንገደኞች ሰዎች በቀላሉ መዝናናት የሚችሉባቸው እጅግ በጣም ማራኪ ቦታ ነው። ላንድስኬፑ በጣም ያምራል። መናፈሻዎች አሉት፣ መዝናኛዎች አሉት። ይህንን ደግሞ በግሪን እና በዛፍ ስናስበው የበለጠ የቱሪስት መዳረሻ ሆኖ ሊያገለግል የሚችል ቦታ ነው። እንግዲህ ከዚህ ጀምሮ ሰው ወክ እያደረገ 21 ኪሎ ሜትር በቀላሉ ያለ ድካም መንቀሳቀስ የሚችልበትን እድል የሚፈጠር ነው። ውበቱ ደግሞ ግራና ቀኝ ዛፎችን እያየ እንዲሄድ ከዛፎቹ ደግሞ የሚበሉ ዛፎች አይነት እየተከልን በመሆናችን የገቢ ማስገኛ ሆኖ ሊያገለግሉ የሚችሉበት የስራ እድል መፍጠሪያ የሚሆንበት የተራመደ ሰው ሳይደክመው የካፌ አገልግሎት የሚያገኝበት ሶፍት ስፔስ የሚባለውን የውሃ አካል የሚመለከትበት እጅግ በጣም እውነት ለመናገር ይሄ ፕሮጀክት በሌሎች ሀገሮች ተወስዶ ቢታይ የብዙ ዓመታት ፕሮጀክት ሆኖ ነው ሊወሰድ የሚችለው። እንደኛ ሀገር ያው እኛው እየሰራ ነው እኛው ብዙም ስለማናስጨው እንጂ ፕሮጀክቱ እጅግ በጣም ግዙፍ እና ትልቅ ስኬታማ ስራ ነው። ይህን ስኬታማ ስራ ደግሞ በዚህ ክረምት አዲስ አበባ ከተማ አስተዳደር በያዘው እቅድ መሰረት የዛፍ ተከላ ፕሮግራሙን በወንዞች ዳርቻ፣ በመንገድ አካፋዮች፣ በአደባባዮች፣ በጋራ መዝናኛ ቦታዎች፣ በግል ግቢዎች በአጠቃላይ ባሉ ስፔሶች በአጠቃላይ በመትከል ህብረተሰቡ እንደተለመደው ቀናነቱን በማስቀጠል ዛፍ መትከል በየትኛውም መንገድ አጀንዳ የፖለቲካ አጀንዳም አይደለም፣ የአገር ጉዳይ ስለሆነ በየትኛውም አካባቢ ያለ ማህበረሰብ የዛፍ ተከላውን ስራ እንዲያከናውን በዚህ አጋጣሚ ጥሪያችንን እናስተላልፋለን። አዲስ አበባ ትምህርት ቤቶች፣ ወጣቶች፣ ህጻናት ሳይቀሩ የችግኝ ተከላ ፕሮግራሙን አሁን የጋራ ተደርጓል። በአስተሳሰብ ደረጃ አድጓል። ይሄ ያደገ እሳቤ መቀጠል መቻል አለበት። ምናልባት በሚቀጥሉት ጊዜያት ይሄ ክረምት ሳያልፍ እቅዳችን ማሳካት ብቻ ሳይሆን ከእቅድ በላይ የምናከናውንበት ጊዜ ይሆናል ብለን እናስባለን። የምንገኝበት ወር ሰኔ መጨረሻ አካባቢ ነው። ሐምሌን፣ ነሐሴን እስከ መስከረም ድረስ የሚኖሩትን ጊዜዎች ተጠቅመንባቸው ሁሉንም አይነት የሚበሉ ዛፎችንም እና ተራራን ለማልማት የሚያስችሉ ዛፎችን በማልማት የከተማችንን ስነ ምህዳር መጠበቅ፣ የከተማችንን ውበት እና ስታንዳርድ ማሳደግ፣ የመዝናኛ ቦታዎችን መፍጠር፣ የቱሪዝም መቆያ ጊዜን ማራዘም፣ የኢኮኖሚ ምንጭ ማድረግ አላማችን ነው። ይህን አላማ እንድናሳካ መላው ህዝቡ አብሮን እንዲሰራ አብሮን እንዲንቀሳቀስ ችግኞችን በክረምት እንዲተክል በዚህ አጋጣሚ ጥሬን አስተላልፋለሁ።